በጣም በቀላሉ አሜሪካ መግባት ትፈልጋላችሁ? ወዲኛውም ሀገር ቪዛ ትልቁ ወጪ ከ3000 ብር አይበልጥም። that's it 1 ሚሊዮን ብር ወይ 2 ሚሊዮን ብር ወጣ ቪዛ ታገኝ። ሚስተሩ ዛሬ በቃ ዘረግፋለሁ ያልክ ነው። በደንብ ይዘከዘካል። እንግዲህ ይሄንን ቪዲዮ ነው እየሰራው ያለሁት የእናቶች እንባ እንዲታበስ ምክንያት መሆን ከቻልኩ ብዬ ነው። ለስራ ለጉብኝት ለህክምና ከሚጓዙ ሰዎች ጋር ሰርተናልና ቢሊ ጋር ቢያንስ እስካሁን ከ8 ያላነሰ ጉዞ አድርጌያለሁ። እሱ ደግሞ እንደ ካምፓኒ 33 ጊዜ ፈረንሳይ ሀገር 30 ሰው እየያዘ ይሄዳል። አሜሪካን ሀገር 14 ጊዜ መጥቷል። ከኔ ጋር እንኳን 2 ጊዜ መጥቷል። ብራዚል ላይ 5 ጉዞዎችን አድርገናል። ወደ ካናዳ 5 ጊዜ ጉዞ አድርገናል። ቱርክ ከ12 ጊዜ በላይ ዩሮፕ ያው መልቲፕል ታይምስ ትራቨል እናደርጋለን። እግዚአብሔር አምላክ ለኔ ዓለምን እንድዞር የፈቀደልኝ ከዚህ ሰውዬ ጋር ነው። አያችሁት? እያንዳንዷን ቪዛ ያስመታው እሱ ነው። ፈረንሳይ ሄደ አሼቱ ብራዚል ምንም የቀረ የለም። ያዋሳ ራሱ ቪዛ ያስመታልና ዛሬ የምንነግራችሁ ነገር ዝም ብሎ ውሸት ጨበጣ አይደለም። አንድ ሰው 1 ሚሊዮን 2 ሚሊዮን ብር ካለው ባንዴ አሜሪካ ቪዛ አሰጣሃለሁ ካለው እርግጠኛ ከሆነለት ያ ሰው ገንዘቡን ከፍሎ ፕሮሰሱን ቢጀምር የሚያጣው ነገር ምንድነው? ቪዛ ፕሮሰስ አረጋለሁ የሚል ሰው ሲጀምር ቪዛ ፕሮሰስ የሚደረግ ነገር አይደለም። ያው እንደምታውቀው ዶክመንቴሽን ወረቀቶችን የሰውየውን ፋይል ማዋቀርና ለኤምባሲ ማዘጋጀት እንጂ ቪዛው ጋር ዲሲዥን መስጠት የሚችለው ብቸኛው አካል ኤምባሲው ነው። እነዚህ ሰዎች ግን ምንድነው የሚያደርጉት መሰለ? ሰውየው የሌለውን አይደንቲቲ ይሰሩለታል ማለት ኢንቨስተር ታረጋዋለህ። አሁን ብዙ ጊዜ የሚያደርጓቸው ምንድነው ምንም አይነት ፕሮፋይል የሌለውን ሰው ያመጣውና ቢዝነስ ላይሰንስ ወረቀት ዝም ብሎ በፌክ ወረቀት ይዘጋጅለታል። ያላገባው ሰው የማያውቃትን ሴትዮ ያገባል። የጋብቻ ወረቀት ይመጣለታል። which ያ ዳታ ኤምባሲ ፎርም ላይ ሲሞሉ ባለቤት ስሟ ማን ነው፣ መቼ ተጋባችሁ፣ አብራችሁስ ነው የምትኖር፣ ሬዚደንሷ የት ነው የሚል ዳታ ሁሉ ይገባል። ይሄንን ሁሉ መረጃ የማያውቃትን ሴት ሚስቱ እያደረገ ላይፉ ላይ ያጣበቃት ነው። እስከ መቼውም ድረስ አሻራው ከሰጠ በኋላ በዛ ኤምባሲ ላይ ሁሉ ጊዜ ይሄ ፋይል ቁጭ ብሎ ይገኛል ማለት ነው። ከዛ አርቲፊሻል ባንክ ስቴትመንት ይዘጋጃል። አርቲፊሻል ግብዣ ወረቀት ይመጣል። አንዳንዴ አስፈላጊ ሲሆን ኢቭን ዶክተር ያረጓቸዋል። ምንም አይነት የህክምና ሂንት የሌለውን ሰውዬ ከመሬት አምጥተው ዶክተር ነሽ፣ ፔዲያትሪሽን ነሽ፣ የሐኪሞች ሴሚናር አለ ወይም ደግሞ አንድ የተዘጋጀ ፕሮግራም አለ፣ ትሬድ ፌር ሊሆን ይችላል፣ እዛ ላይ አቴንድ ልታደርጊ ነው ትባላለች። እዛ 10 ደቂቃ 15 ደቂቃ ለብ ትሬኒንግ ነው። እንደው ይሄንን በይ ግድ የለሽም አልቋል ከውስጥ ጨርሰናል ነው የሚባለው። ባይ ዘ ዌይ ወሬው በቃ ሴትዮዋ ጭቅላታ ነው በቃ ያለቀ ታሪክ ነው ውስጥ ተነግሯቸዋል። which is ለማን ነው የምትነግረው? ኤምባሲ ላይ ይሄን አይነት አሰራር በመጀመሪያ ደረጃ የለም። ማን እንደሚያስተናግደኝ ለኔ ተመደበ ሰው የለም ማለት በፍጹም አትመርጥም፣ ልትመርጥ አትችልም። የሚያስተናግደው ሰው ማን እንደሆነ አይታወቅም በፍጹም። ስለዚህ ሰውየው ሲሄድ የሚነገረው ምንድነው? በቃ ይሄ ድራማው የሚገርም ነው። እኔም ለአውራው ስል መገረሜ ነው የሚመጣው። የሰዎቹ ሳይኮሎጂ በጣም ከባድ ነው። ያጠምቋቸዋል፣ ያሳምኗቸዋል። አልቋል ምንም አንቺ ገብተሽ ብቻ በቃ እቺን ብቻ ለምን እንደምትሄጂው እንዴት ያለሽ ስራ ምንድነው ዶክተር እቺ ልጅ ያንን ብላ ትገባለች። ዳታዋ ይገባል። በነገራችን ላይ ቪዛው ሪጀክት ነው የሚደረገው። በፍጹም አያገኙትም እኮ። ሪጀክት መደረጋቸው ብቻ አይደለም ለነገ ለከነገ ወዲያ ህይወቷች ሰው ተቀይራ ራሱ ወደ አሜሪካን ሀገር ወደ ካናዳ ወደ አውሮፓ እንዳትሄድ እስከ መጨረሻው ድረስ ብላክ ሊስት ውስጥ ተመዝግበው ነው የሚቀሩት። ምክንያቱም ኤምባሲውን ለማጭበርበር በመሞከር ዳታ ደግሞ ይቀያየራሉ። የሚገርም አውሮፓ 27 ሀገር ሸንገን የተሳሰረ ነው። አሜሪካን ሀገር ብትሄድ አሜሪካን፣ ካናዳ፣ እንግሊዝ፣ አውስትራሊያ እና ኒውዚላንድ የሚባሉ 5 ሀገሮች የመረጃ ልውውጥ አላቸው። አንዱ ሀገር ላይ የተገኘበት በጭበርበር ለሁሉም ሀገር ገባ ማለት ነው። ብዙ ጊዜ ሰዎች እንደነገሩ የሚገቡት መቼ መሰለሽ? ሚስት አሜሪካን ሀገር ነዋሪ ወይ ካናዳ ወይ እንግሊዝ ሰሞር ነዋሪ ትሆናለች። ባል ወደ ሚስቱ ጋር ለመሄድ የሚጠበቅበት ፕሮሰስ አለ። ያቺ ሴት ወረቀቷ ተስተካክሎ የኤምባሲ ቀጠሮቹን፣ ፕሮሰሶቹን፣ የኢሚግሬሽን ሂደቶቹን፣ የቪዛ ሴንተር ሂደቶቹን ለመጠበቅ 2-3 ዓመት መጠበቅ ሊኖርባቸው ይችላል። አልችሊሉና ሾርት ከት መጠቀም ይጀምራሉ። እንደምንም ልሞክር፣ በዚህ ከሆነ ሆነ፣ ካልሆነ በዛ ይሆናል። which is ዲስትሮይ ያደረጉት ነው መቼም እንዳይሆን። ኢቭን የተጨበረበረ ሰነድ አስገብተህ አታገኘውም። ኢቭን በስህተት እንኳን ሳይታወቅ ቢያልፍ ቻው ተብለህ አድሚኒስትሬሽን ታይም አለ የትም ቦታ ላይ። ኤምባሲ ቪዛ በዛው አይሰጥህም። እሺ እሱን በደንብ ንገር። ኤምባሲ አሁን ቪዛ ፈቅጃለሁኝ ካለ በኋላ ፈቅዷል ማለት አይደለም። እንዴት? ለቪዛው ብቁ ስለመሆንና ስላቀረብከው ሰነድ የማጣሪያ ጊዜ እየወሰድኩ ነው እያለ ነው። እኔ አሁን እዛ መስኮት ላይ ሄጄ አሜሪካ ኤምባሲ ወይ የሆነ ኤምባሲ ኦኬ ሲለኝ ምን ማለት ነው ታዲያ? for the moment ቪዛ ኦፊሰሩ አክሴፕት አድርጎሃል፣ ፈቅዷል። ነገር ግን ለቪዛው ያቀረብከው ሰነድ ምንነት፣ የምትሄድበት ዓላማ አድሚኒስትሬሽን
ቬሪፊኬሽን ፕሮሰስ ውስጥ ይገባል። እውነት ያወራኸው ታሪክ አንተ ነህ ወይ? ትራቭል አድርጌያለሁ ብለሃል 5 ሀገር 4 ሀገር እነዛ ቪዛዎች ሌጂሜት ናቸው? ትክክለኛ ቪዛዎች ናቸው ወይ? የቀረብከው ፕሮፋይል አግብቻለሁ ልጅ አለኝ ብለሃል፣ ካርታ አለኝ፣ ንግድ ፈቃዶች አሉ፣ ዋትሶኤቨር ይሄን ነው የምሰራው ገቢ ይሄ ነው ብለሃል። እነዛን አድሚኒስትሬት ማድረጊያ ነው። የባንክ ስቴትመንት ስታቀርብ ተደውሎ ክሮስ ቼክ የሚደረግበት ሁኔታ፣ ፐርሰናል ባክግራውንድ ራሱ ክሪሚናል ሪከርድ ሊኖር ይችላል፣ አያውቅም። ይሄንን ሁሉ ማየት የሚፈልገው የሚያይበት ጊዜ ነው። ባይዘው ቪዛ ተሰጥቷቸው የተከለከሉ ሰዎች አሉ። በትክክል ቪዛው እጁ ላይ ሁሉ ገብቶ ሊሄድ ትኬት የቆረጠ ሰው ሁሉ ኢሜል ይደረግለታል። በዚህ ቪዛ እንዳትበርበት ወደ ኤምባሲ ባካል ና አናግረን ይባላል። ልብረርም ብለህ ተነስተህ ብትሄድ በነገራችን ላይ መብረር አትችልም። ካውንተር ላይ ራሱ ኤርፖርት ስትቀርብ ፓስፖርት ቪዛ ነምበር አለ። ነምበርህ እንዳትበርበት ቪዛውን ሩል ሎክ ማድረግ ይቻላል ማለት ነው። ስለዚህ ፍራውድ ዶክመንቶችን መጠቀም ለማንም ቢሆን በቀላሉ ምክንያቱም እነዚህ ሰዎች አንዳንድ ጊዜ ትልቅ ሀብታሞች አሉ። የሚገርምህ እኔ እንግዲህ በዚህ ስራ አጋጣሚ ከብዙ ሰው ጋር ስለምገናኝ ማለት ነው አቅሙ ያለው መረጃው ስለሌለ ነው የሚጋለጠው የደላላ ሲሳይ የሚሆነው። ትልቅ ድርጅት ያላቸው ጋብቻ ያላቸው ልጆች ያላቸው በጣም ብዙ ነገር የሚያንቀሳቀሱ ብዙ ሰራተኛ በስራቸው ኖሮ እንዴት የሚለውን ነገር እውቀቱ የለውም። ስለዚህ እነዚህ ሰዎች ወጥመድ ውስጥ ይገባሉ። ምንም ችግር የለም እጨርስልሃለሁ 2 ሚሊዮን ብር ብቻ እኔ በአንድ ወር ውስጥ ቢበዛ በ2 ወር ውስጥ ይላል። ሌላኛው እሺ በጣም መታወቅ ያለበት ብዙ ጊዜ ኤምባሲዎች ላይ ቀጠሮ ረጅም ነው። አሜሪካ ኤምባሲ ለምሳሌ 6 ወር 7 ወር 8 ወር ያስጠብቃል። ሾርት ቀጠሮ ሰጣለሁ 100 ሺህ ብር ክፈለኝ የሚሉ ሰዎች አሉ። የሚገርምህ ከዚህ ፌኩ የሚጀምረው እዚህ ጋር ነው። ኤምባሲው ግልጽ አድርጎ ያስቀመጣቸው ነገሮች አስቸኳይ ቪዛ የሚሰጠው ለሕክምና የምትሄድ ስትሆን ኢሚዲየት ፋሚሊ ሜምበር ዴይዝ ሲኖር የኢሚዲየት ፋሚሊ ሜምበር የሞተ ቤተሰብ አሜሪካን ሀገር የሚኖር እናት አባት እህት ወንድም ኢሚዲየት ፋሚሊ ሜምበር ከሞተ እዛ ሀገር ፊነራሉ ላይ እንድትገኝ ማለት ነው ቀብር እንድትገኝ እና ሶስተኛው ለተማሪዎች ትምህርታቸው የሚጀምርበት ቀን በጣም ቅርብ በሚሆንበት ጊዜ ከነዚህ 3 ኬዝ ውጪ አይቀበልም። ለጉብኝት የሚሄዱ ሰዎችም እንደሚያደርጓቸው ታውቃለህ። እኔ አሁን የተከለከሉ ሰዎች በዚህ ሳውቃለሁ። በዚህ ታሪክ አስቸኳይ እናደርግልሻለን ችግር የለውም 100 ሺህ ብር ክፈይ። ሰው ደግሞ ልቡ ይቆማል። ሰርግ ነው ጥሩ ኢንቪቴሽን ነው ምናምን ነው አይመለከተውም። ስብሰባ ያንተ ጉዳይ ነው። ትሬድ ፌር፣ ኤክስፖ፣ ምርቃት፣ ግራጁዌሽን፣ ሰርግ ዋትሶኤቨር ያንተ ነው። የኤምባሲው ወይ ደግሞ የምትሄድበት ሀገር ጉዳይ አይደለም። ስለዚህ አንተን ያቸኮልከው እንጂ ኤምባሲው አልቸኮለልህም። እንደ ሂውማኒቲ የሚረዱበትን እነዚህ ነገሮች ያው 3ቱ ነገሮች ናቸው። ከዛ በተረፈ ያለውን ታግሰ ጠብቅ ነው። 100 ሺህ ብር ድርድር ይደረግበትና ፋይናሊም እንደሚሆን ታውቃለህ። በጣም ለብዙ ሰው ይጠቅማል። ባይዘው ይሄ በጣም ብዙ ሰው ያስተምራል። አንዲት እናት ከልጇ ጋር የገጠማትን ነገር ስለነገረች ነው ምንድን የሆነው እሷ የምትሄደው ለቫኬሽን ነው። ቀጠሮ በጣም ሲረዝምባት ክፈይ ተባለች። ስትገባ ሴትዮዋ እሷ የምታውቀው ልጇ ልታዝናና እንደምትሄድ ነው። ለምንድን ነው የምትሄጂው? ልጄ እንዳዝናና። እንደዚህ ላይ እኮ አስቸኳይ ቀጠሮ እኮ የተሞላልሽ እኮ ልጄ ታሞ ልጄ ላሳክም ብለሽ ነው ቀጠሮን ያገኘሽው። which is ፎርሙ ስትሞላ I'm responsible ብለህ ነው ባይዘው ፎርም ሰብሚት ሲደረግ በኤምባሲዎች ህግ ትፈርማለህ። አክኖሌጅ አደርጋለሁ በሙሉ እውቀቴ ነው ይሄ ፎርም የተሞላው እኔን ይገልጸኛል ብለህ ነው የምትፈርመው። ማንም ተጠያቂ ሊሆንልህ አይችልም። እና በቃ ተመለሰች። ብዙ ጊዜ ሰው 2 ሚሊዮን ብር 1 ሚሊዮን ብር 3 ሚሊዮን ብር እንደየሀገሩ ደላላ ይሰይማል፣ ዋጋ ይጠራለታል። እነዚህ ገንዘቦች ሰው ሰጥቶ አሳዶ ማሳደድ ውስጥ ነው የሚገባው። በነገራችን የመጀመሪያው ነገር ቆይ ይሆንልሃል 2 ወር እንትን ሆኖ ሚቲንግ ገብተው ነው ሰውየው እንትን ስኪል ነው። ስለዚህ እነዛ ሰዎች አትርፈው ነግደው በሌላ ታሪክ ሆኖ ማለት ነው። ስለዚህ አንድ ሰው 1 ሚሊዮን ብር ወይም 2 ሚሊዮን ብር ከከፈልኩት ቪዛ ሊያሰጠኝ የሚችልበት ምንም እድል የለም ማለት ነው? በፍጹም 1 ሚሊዮን ብር ወይም 2 ሚሊዮን ብር መስጠት ቪዛ አታገኙም። ባይዘው ወይ ቪዛው ብቸኛው ለቪዛው ጋር ተያያዥ ያለ ወጪም እንደሆነ ታውቃለሽ። ለኤምባሲ ለኮቴ ብለህ የምትከፍለው ገንዘብና ለትራቭል ኢንሹራንስ መግዛት ስለሚኖር እንደ ሀገር ይለያያል። የምታወጫቸው ወጪዎች እነዚህ ምናልባት በአጠቃላይ እንደው ከየትኛውም ሀገር ጋር ብትሄድ ከ25 ሺህ ከ30 ሺህ ብር አይበልጥም። ከኤምባሲው ኮቴ ጨምር ነው የምነግርህ። $100 ምናምን ከፍለ which is በኢትዮጵያ ስትመታው 20 ሺህ ብር የሚደርስባቸውን ክፍያዎች እየጨመርኩልህ ነው። ከዛ በተረፈ ያለው ነገር የሰውየው ኪስ ገንዘቦች ናቸው። ስለዚህ ምንድነው የሚያደርገው? ከ10 ሰው ከ20 ሰው ገንዘብ ይሰበሰባል። የምትሰበሰበው ገንዘብ ምንድነው? ፕሮሰሲንግ ፊ፣ አንዳንድ ነገሮች ለማድረግ ለምናምን ይባልና ከ1 ሚሊዮን ላይ 200 300 ሺህ ተሸራርፋ የማትመለስ ነች ትባላለች። 200 እና 300 ሺህ ብር በጣም ብዙ ብር ነው። ስለዚህ ሰው ማድረግ ያለበት ነገር አንደኛ ደላላን በፍጹም ራሱ ላይፉን ነው እየሰጣቸው እኮ ያለው። በነገራችን ላይ እነዚህ ሰዎች ደላሎች እኮ ራሳቸው የትም ያልሄዱ ናቸው።
the funniest thing ለራሱ ጠንቋይ ለራሱ አያውቅም ነው የለውም ሰውየው እኮ ስለ ኤምባሲ መረጃ በማነፍነፍ ሰፈር ላይ በመዋል ምን ተሰጠ ይሄን አይነት ወሬዎች በመልቀም ብቻ የተካነ መስሎ ይቀርብልሃል ችግር ያመጣ ተቸግሮ ነው የገባው እኮ ቢቸግረኝ ነው እሱም እዚህ ውስጥ የገባው ስለዚህ ጣመው 2 ሰው 3 ሰው ጋር ስትሸራረፍ ይጥመዋል ይሄ ድል ላንተ ነው ላንቺና ለናንተ እዛው ባላችሁበት ባመቻችሁ ሰዓት አዲስ ሙያ ያዙ ዘመኑን ቀድማችሁ ወደ ድል ተጓዙ በኦንላይን የኤዲቲንግ ስልጠና ማስተማር ጀምረናል እኔ ራሴ ባዘጋጇቸው የማስተማሪያ ቪዲዮዎች ባላችሁበት ሆናችሁ ኤዲቲንግን ደስ ባላችሁ ሰዓት መማር ትችላላችሁ ግር ሲላችሁ ብትደውሉልን በማንኛውም ሰዓት በስልክ እገዛ የሚሰጧችሁ አሲስታንት መምህራኖች አዘጋጅተናል በአንድ ወር አጭር ኮርስ ኤዲተር ልናረጋችሁ ነው በእናንተው ጥያቄ መሰረት የኤዲቲንግ ትምህርት ኦንላይን ምዝገባ ተጀምሯል በ0975 516360 ለመደወል አሁኑን ወስኑ ወደዚህ ስራ እንዴት ልገባ ቻልክ ዛሬ 15 ዓመት አካባቢ ጉዞ ለማድረግ ስነሳ በገጠመኝ ሁኔታ ነውና ከኢትዮጵያ ተነስተን ሮም ስንደርስ እዛ ኤርፖርት ላይ ስንገባ አንዲት ሴት ከኤርክራፍት ላይ ነው እንግዲህ አብረን ነበር የነበርነው አቀማመጣችን ላይ ኢሚግሬሽንም ላይ አብረን በጋራ ሄድን ልክ ካውንተር ጋር ስትደርስ ያቺ ሴት የጋበዟት ሰዎች ሲቲዝን የሆነ ወንድም አላትና የወንድሟ ባለቤት ጣሊያናዊ ነች ግብዣ እነሱ ናቸው የላኩላት ሶ ቦታው ላይ ስንደርስ ኢሚግሬሽን መስኮታችን ተለያየ እያየሁኝ እኔ ቀድማ ከፊት ኢንተርቪው ትደረጋለችና ዲፖርት ስትደረጋ ይቼ ነው የሚገርመህ ዲፖርት ቪዛ ይዛ ዲፖርት ስትደረጋየውና ሰው ዲፖርት ሊደረግ እንዴት ይችላል በጣም ገርሞኝ ማለት ነው ስታወራት ምንድነው ሴትዮዋ የምትላት ኦፊሰሯ ለምን ጉዳይ ነው የመጣሽው ጉብኝት ለማድረግ ነው ትላለች ወንድሜ ዜጋ ነው ባለቤቱም የዚህ ሀገር ነዋሪ ነች እነሱን ለመጎብኘት ነው ትላለችና ሶ ምን ያህል ገንዘብ ይዘሻል አሏት ገንዘብ ኪሷ ላይ ምንም አይነት ገንዘብ የለም $1 €1 በኪሷ ውስጥ አልነበራትም እና ኢንሹራንስ ገዝታለች ቲኬት ራውንድ ትሪፕ አላት ማረፊያ አኮሞዴሽን እንግዲህ 5 ኢምፖርታንት የሚባሉ ነገሮች አለው የትም ሀገር ላይ ትራቭል ስታደርግ ይዘህ መገኘት ያለብህ ሰነድ ምክንያቱም ቪዛ ማለት አንድ ሀገር ድንበር ላይ ቆመህ አስገቡኝ ብሎ መጠየቂያ እንጂ መግቢያ አይደለም ይላል ህጉ ራሱ ስለዚህ እቺ ሰው ምንድነው የገጠማት የታለ ለኪስሽ ገንዘብ ያስሽው አሏት ገንዘብ አላስኩኝ ምን ነው ሶሪ እየጠበቁኝ ነው የቱሪስቲክ ፐርፐዝ አለሽ ብዬ አላምንም ብለው እዛው ፖሊስ ነው የሚመጣው ግራና ቀኝ ትያዛለች ማቆያ ክፍል ያረጋታል ምግብ ዘ ያቀርቡላታል the next day ቲኬቷን አሳጥረው እንድትመለስ አደረጓት ማለት ነውና በጣም ሾክ አደረገኝ ማለት ነው ይሄን ነገር ስመለከት ምን ያህል ሰውኛ ሀገር ላይ ከመረጃ እጥረት ብቁ የሆነ ኢንፎርሜሽን ከማግኘት አንፃር እንደሚቸገር አየሁበት ስለዚህ ይሄንን ስራ በራሴ ኦፊስ መጀመሪያ ያኔ ቋንቋ ትምህርት ቤት ነበር የነበረኝና ፎርሞችን ስሞላ ምናምን ያው የቋንቋ ነገር ጥንቃቄ ማድረግ ስለምፈልግ ራሴ ነበርኩኝ የምሰራቸውና እዛ ላይ ምክንያቱም ኢንተርቪው በነገራችን ላይ የትኛውም ኤምባሲ ፎርም ሲሞላ 50% ኢንተርቪው የምትሞላው ፎርም ነው ስለአንተ ሙሉ ሪፕሬዘንት ያደርጋል ሶ ሄደህ በአካል ስትቀርብ የጎደሉትን ነገሮች ያወራሃቸው ነገሮች ትክክል መሆናቸው ማሳያና በዛ ምክንያት የራሴን ኦፊስ መክፈት አለብኝ ብዬ ይሄንን ጀመርን እንግዲህ በጣም በብዙ ሺህ የሚቆጠሩ ሰዎች እስከዛሬ ድረስ በእኛ ቢሮ ውስጥ ተስተናግደዋል አሁንም በማማከር ስራ ላይ እየሰራን እንገኛለን ማለት ነው ሰው አትላስ በትና ሊስት መጨረሻ ላይ ታዲያ እንዴት ነው ታዲያ ቪዛ የሚገኘው ስንት ብርስ ይፈጃል እስቲ ባለሙያው ያውራ ወይኛውም ሀገር ቪዛ ዋጋው ኤምባሲው ለኮቴ የሚያስከፍለው ገንዘብ ሲደመር ቪዛ ፎርም ለማስሞላት የሚከፍላት ብቸኛ ወጪ ትልቁ ወጪ ነው ከ3000 ብር አይበልጥም that's it ይሄ ነው በተረፈ የሚከፍለው ነገር በሙሉ ለደላላዎቹ ኪስ ማደለቢያ የራሱን ህይወት አበላሽቶ የነሱን ህይወት መቀየሪያ ገንዘብ ነው ምንድነው የሚሆነው መሰለ የትኛውም ሀገር የኮቴ ክፍያ አለው ቪዛ ፕሮሰስ ለሚያደርግበት ክፍያ ይቀበላል ትልቁ እንግዲህ የማውቀው እንግሊዝም ብትል ካናዳም ብትል አሜሪካም አውሮፓም ሁሉም ሀገሮች ትልቁ እንግዲህ ከኢትዮጵያ 25,000 ብር 30,000 ብር አይበልጥም የኮቴ ክፍያቸው በገንዘብ ተቀይሮ which is እሱም ዳይሬክትሊ ለኤምባሲ የሚከፈል ክፍያ ነው በሰው እጅም የሚሰጥ አይደለም እሱን ከከፈልክ በኋላ ሌላው ክፍያ ምንድነው የሚሆነው ቪዛ ፎርም ይሞላል ያው እንግዲህ ኦንላይን አድርገውታል አብዛኞቹ ሀገሮች ኤምባሲ ፕሮሰሲንጋቸው ስለዚህ ኦንላይን በደንብ ዕውቀቱ የሚያስፈልገው የሚችል ሰው ከሆነ ባይዘው የሰውም ድጋፍ ያስፈልገው እሺ
በደንብ ኮምፒውተር መጠቀም የሚችል ቋንቋን አንደርስታንድ ማድረግ የሚችል ሰው እያንዳንዷን ፔጅ ራሱ ፔጅ ቱ ፔጅ እየሄደ የሚጠየቀውን ነገር በአግባቡ እየሞላ ዶክመንቶችን ስካን እያደረገ አታች ማድረግ የሚችል ሰው ከሆነ ድጋፍም ሳያስፈልገው። ብዙ ጊዜ ግን ያው ብዙ ሰዎች ስህተት ባለ መፍጠር ትንሽ ምክንያቱም ፎርም ማለት 50% እንግዲህ ኢንተርቪው ማለት ነው። የምትሰጠው መረጃ ሙሉ መረጃ አኩሬት ነው፣ እውነት ነው፣ አክኖሌጅ ብለህ ነው ሰሚት የምታደርገው። ያንን ስህተት ላለመፍጠር ብቻ ሲፈልጉ ነው ወደኛ ቢሮ የሚመጡት። የሚገርምህና ትልቁ ክፍያ 3000 ብር ነው። 1500 2000 3000 እንዳገሩ እንደ ፔጁ ብዛት እንደሚሰራለት ዶክመንት ብዛት ማለት ነው። ከዛ በተረፈ ምንም የሚከፍለው ነገር ስባሪ ሳንቲም አይኖርም ማለት ነው። አንተ ጋር ይመጣል። አንተ ሙያ መክፈል የለበትም ፎርሙን ለሚሞላበት። አሁን ለምሳሌ አውሮፓ ፎርሞች ሲሞሉ 1500 ብር ነው ክፍያው። 1500 ብር ብቻ ከፍሎ ሙሉ ፎርሙ ተሞልቶለት ፍላይት ሪዘርቬሽን ኤምባሲዎቹ የሚጠይቋቸው ሪኳየርመንቶች አሉ። አውሮፕላን ፍላይት ሪዘርቬሽን አምጣ ይሏል። ፍላይት ሪዘርቬሽን እንሰራለታል። ከዛ በኋላ ፎርሙ በአግባቡ ከዚህ በፊት ትራቭል አድርገህ ታውቃለህ ሆይ? ትራቭል ነበረ ሆይ? የት ሀገር ነበረ? መግቢያ የት ነው? መውጫ የት ነው? ቢዝነስ ምንድን ነው? የት ሎኬሽን ይገኛል? የምታርፍበት ቆይታ ላይ ምን ይመስላል? ሆቴል ሪዘርቬሽን ደግሞ ይፈልጋል። የምትሄድበት ሀገር ላይ አንደኛው የት ነው የምታርፈው ይላል። ሆቴል ሪዘርቬሽን ብዙ ሰው ክሬዲት ካርድ ላይ ኖረው ይችላል። አዘ ትራቭል ካምፓኒኛ ሲስተሙ ላይ የተመዘገበ ጋሊሌዮ ሲስተም ይባላል። አዘ ትራቭል ኤጀንት የምትገለገለው እዛ ላይ እየገባ አክሰሰብል የሆኑ ሆቴሎች አማራጭ አሉ። እነዛ ሆቴሎች ይያዙለታል። ይሄ ሁሉ ነገር ተደርጎለት ዝቅተኛው 1500 ከፍተኛው 3000 ብር ብቻ ነው የሚከፍለው በኢትዮጵያ ብር። 3000 ብር ትልቁ ነው። ይሄንን ክፍያ ይከፍላል። ከዛ ሆቴሉን ሪዘርቭ ማስደረጊያ ግን ይከፍላል። ሆቴል ሪዘርቭ ማስደረጊያውን ጨምሮ ነው አሁንም እየነገርኩ ያለሁት። እንዴት ፎርም ሲሞላ ባይዘው ሙሉ ነው፣ ፓኬጅ ነው። ፎርም ይሞላል፣ ፍላይት ሪዘርቬሽን ይያዛል፣ ሆቴል ሪዘርቬሽን ይያዛል። ፍላይት ቲኬቱን አይቆርጥም። የሚቆረጠው አይደለም ይሄኛው ነው። ለምሳሌ ቪዛ ኢሹ ስትደረግ ነው የምትቆርጠው። አሁን ወኪንግ ክላይንት ሲመጣ ቪዛውን ካገኘህ በኋላ ነው። ኤምባሲም እኮ ይልሃል ቪዛ ቲኬት ቁረጥልኝ አይደለም የሚልህ፣ ቡክ አድርገው ነው። ፕላን መሆንህን ለማየት ነው። ጃንዋሪ 1 ሄጄ ጃንዋሪ 15 እመጣለሁ ካልክ ልትመጣ እንዳቀድክ በፍላይት ሪዘርቬሽን ይሰራል። አየር መንገድ ሲስተም ውስጥ ገብተህ ከጃንዋሪ 1 መሄጃ ጃንዋሪ 15 መመለሻ ፍላይት ታዘጋጃለህ። የጉዞ ኢንሹራንስ የምትባላለች የምትገዛ ስቲል ይሄኛውም ከትራቭል ኢንሹራንሶች ነው የሚገዛው። ያም ብር ከ1000 ብር አይበልጥም። እሱም በካምፓኒ ስም አይደለም ወይ ለደላላ ወይም ደግሞ ለአስፈጻሚ አይደለም የምትሰጠው። ዳይሬክት ራስህ ሄደ ኢንሹራንስ ሄደ ኤኒዌር ብዙ ኢንሹራንሶች አሉ አይደለም ሀገራችን ላይ። የትኛውም ኢንሹራንስ ጋር ትሄድና የጉዞ ኢንሹራንስ ብለህ 1000 ብር ባልበለጠ ትገዛዋለህ። በቃ ይሄን ብቻ ነው። ኢቭን ግብዣ ያላቸው ሰዎች ደግሞ ሆቴል ሪዘርቬሽን የማያስፈልጋቸው ማረፊያው፣ ምክንያቱም የሚያርፍበትን አድራሻ ያ ሰው ከነ ደብዳቤው ከነ ወረቀቱ የጋበዘው ሰው ሲሆን በደንብ አውተንቲኬት አስደርጎ ማህተም ያለው ነገር ግብዣ ይዞ ከመጣ ደግሞ ሆቴልም አይጠይቅህ። እኔ በጣም ኢንስፓየር አድርገኝ ነው በእውነት በህይወታችን በነገራችን በጣም ውድ የሚባሉት ነገሮች ነፃ ናቸው። የምንተነፍሰው አየር ነፃ ነው። ፀሐይ ብርሃን የምንሞቀው በነፃ ነው። ምግብ በልተን የሚፈጨው በነፃ ነው። ጨጓራ ሲፈጭ ልብ ሲመታ አያስከፍልም። እና ይሄ ውድ ነገር የሚያስከፍሉ ነገሮች ብዙ ጊዜ የሆነ ከጀርባ በቃ ችግር አለባቸውና እንደዚህ ጭንቀት ውስጥ ተገብቶ ቤት ተሸጦ ቤተሰብ ተበትኖ አይደለም ለካ ቪዛ ለካ እንደዚህ ቀላል ነው። ግን ታዲያ የኔ ጥያቄ ዊሊ አሁን እኔ መጣሁ አንተ ጋር ከዛ በኋላ የ3,000 ብር ለአንተ ለድርጅቱ የእውቀቱን የፎርሙን የምኑን ከፈልኩኝ። ከዛ ደግሞ የኮቴ ከፈልኩ ለአሜሪካ ኤምባሲ እንደ ኤምባሲው። ከዛ በኋላ ፎርሙን ሞላው። ግን ቪዛው ይሰጠኛል ወይ ነው? ጥሩ ጥያቄ። አሁን መጣ። የትኛውም ሀገር ላይ ቪዛ ለማመልከት የመጀመሪያው መስፈርት ምን መሰለህ? ሰውየው ተመልሶ እንደሚመጣ ወይም ለቪዛው ለሚያመለከተው ቪዛ ካታጎሪ ብቁ መሆኑን ማስረዳት ወይ ማሳመን መቻል ነው። እዚህ ጋር ነው የሚመለሰው። ለምሳሌ ተማሪ ቪዛ አመልካች ከሆነ ገንዘብህ አትለውም፣ ባንክ ስቴትመንትን አሳየኝ አትለውም። ኢንዲቪጁዋሊ የት ሀገር ሄደሃል ብላ አትጠይቀው። አገባሁ የወለድኩ አትለውም። ዋን ኤንድ ኦንሊ ቲንግ ልጁ ሊማር ነው የሚፈልገው። እዚህ ሀገር ሃይ ስኩል አጠናቋል፣ ወደ ዩኒቨርሲቲ ሊሄድ ነው። ዩኒቨርሲቲው አድሚት አድርጎሃል አላረገህም ወይ? ኦኬ፣ ታዲያ ዩኒቨርሲቲው ምን ያህል ክፍያ ነው የሚያስከፍለው? $20,000 $30,000። ይሄንን ከቨር ሊያደርግልህ የሚችል ስፖንሰር ኢሚዲየት ፋሚሊ ሜምበር አለህ ወይስ የለህም ወይ? የምትሄደው ኢንተርናሽናል ወደሆነ ሀገር ነው። እንግሊዝኛ ቋንቋ ወደሚነገርበት ሀገር ልትሄድ ነው።
ከተለያየ ዓለም የሚመጡ ተማሪዎች ጋር ልትገናኝ ነው። ሌክቸሩ የሚሰጠው በእንግሊዝኛ ነው። የእንግሊዝኛ ቋንቋ ክህሎት ብቃትስ አለ ወይስ የለህም ወይ? እነዚህን ነገሮች ብቻ ፊልተር ያደርግና ሰውየው በዚህ ፍሬም ውስጥ እያየ ነው ኢንተርቪው የሚያደርገ። ጨረሰ። ጎብኚ ስትሆን ደግሞ የጎብኚ ካታጎሪ ይኖረዋል ለብቻው። ወደ ሀገር እንደምትመለስ ስራህ ምንድን ነው? ምን እየሰራ ነው ያለው? የግድ ግዙፍ ስራ ስለመሆን አይደለም። ባይዘው ወይ ብዙ ሰው የሚያስበው ትልቅ ካምፓኒ ኮርፖሬት ህንፃዎች ቢልዲንግ ስላሉት እንደሱ ያስባል። የትኛውም በሙያ ፕሮፌሽናሊ ተቀጥሮ የሚሰራ የትኛውም ቦታ ላይ የሚሰራ ሰው ፕሮፌሽናል አታችመንት ይባላል። ስራው አገሩ ላይ ህዝብን የሚያገለግልበት ሶሻል ወርከር ስለሆነ፣ ሳይኮሎጂስት ስለሆነ፣ መምህር ስለሆነ፣ ሎየር ስለሆነ that's one thing። ሙያዊ ትስስር ሀገሩ ላይ ያለው ይህንን ሊያስረዳ የሚችልበት ነገር። ነጋዴ ቢሆን ትንሽ ልትሆን ትችላለች እኮ ቢዝነስ አታችመንት የስራ ትስስር አገሩ ላይ አለ። ከዚህ በመቀጠል ደግሞ አቅም አለው ወይ? የትም ሀገር ስትሄድ እንግዲህ ገንዘብ አጠፋለሁ፣ አውሮፕላን እከፍላለሁ፣ ሆቴል ይዛለሁ። ሆቴል ባቲዝም አገር የዞርክ ጎብኝተ ገንዘብ ታጥ ያን አይነት ስታተስ ያለ ሰው ነህ ወይ? ይህንን ብዙ ጊዜ ማሳየት የምትችለው በመሰለ ትራቭል በማድረግ ነው። ሁሉ ጊዜም ኮንሰንቱ መጨረሻው ውሳኔ የቪዛ ኦፊሰር ነው። ማንም ጣልቃ አይገባበትም። ቢሊየንስ ኦፍ ሀብት ቢኖርህም ቪዛ ኦፊሰር ኖ ሊልህ ይችላል። ገንዘብህ ዋስትና የሆነ አይደለ። እንግዲህ እኔ እናንተ አሁን እንደዚህ እየተመላለስን ያለ ነው። ባሳየነው ትልቅ ነገር አይደለም፣ ፐርፐዛችን ክሊር ስለሆነ ነው። ገብተዋል። አንተ የመጣህበት ትልቅ አሳማኝ ምክንያት አለ። እኔ ቪዛውን ሳገኝ 14ኛ ጊዜ አሁንም ስመጣ ታንጀብል የሆነ ሪዝን ስላሳየው ነው። ብዙም ሰው ይሄ ነው መከተል የሚኖርበትና ምንድነው ሊደረግ የሚገባው? ሁሉ ጊዜ ትራቨል ኤክስፒሪየንስ በአግባቡ ቢልድ ከማድረግ ይጀምራል። የትም ሀገር ያልሄደ ሰው ዝም ብለህ ተነስተህ ተንደርድረህ ለምሳሌ 18 ሰዓት 19 ሰዓት በረራ 3 ሰዓት በረራ አጠገባችን ያለውን ሀገር ያልጎበኘን ሰዎች ቀጥታ ለምንድነው የመጣኸው? ለጉብኝት። ምን ልጎበኝ? አሜሪካ። ስንት ቀን ትቆያለህ? 10 ቀን ሁሉ ይላል። እንግዲህ 10 ተመልከተው። 2 ቀን የሚፈጅ አውሮፕላን ጉዞ አድርጎ እዛ መጥቶ እንቅልፉን 4 ቀን ተጃጅዶ እንቅልፍ ራሱ ጀት ላጉ አይስተካከልም። 2 ቀን ኢንቴንሽኑ ራሱ ልክ አይደለም። ስለዚህ በዚህ መልኩ ሰውየው ሐሳብህ ራሱ በደንብ ጎበዞች ናቸው። አይዘም እንደዚህ ትሪክ የሚደረጉ ሰዎችም አይደሉም፣ ኢንፍሉዌንስም አይደረጉ። ስለዚህ ሲያምንበት ብቻ ቪዛውን ይሰጣል። የትኛውም ሀገር ላይ ሰነድ የሚቀበሉ ሀገሮች አሉ። እነ እንግሊዝ እና ካናዳ ብትሄድ፣ ዩሮፕ ብትሄድ ሰነድ ታሽጎላቸው ነው የሚገባው። አንደኛ ሞቲቭህ ምንድን ነው? በተለይ ፊዚካሊ ቀርበህ ስትናገር የምታስረዳበት ወይ በደንብ ያዩታል፣ ስክሪን ያደርጉሃል። ሁለተኛው ደግሞ የት ሀገር ሄደሃል? ሁሌ አንድ ሰው ኤዥያ ደርሶ ሲመጣ፣ ሳውዝ አፍሪካ ሄዶ ሲመጣ፣ ታይላንድ፣ ዱባይ፣ ዩሮፕ የተለያዩ ሀገሮችን እየተጓዝክ ስትመጣ ኦፍኮርስ በቃ ሞቲቭህ እኮ ይሄ ነው። ወይ ለስራ ፐርፐዝ የምትጓዝ ሰው ነህ፣ ወይ ለጉብኝት ራስን ረፍት እየሰጠ ያለ ሰው ነህ። ስለዚህ ይሄ እጅግ በጣም አሳማኝ የሚሆን ፋይል እየሆነ ይሄዳል። ስቲል ይሄንንም ማለት ግን ቪዛህን እንካ የማለት ዋስትና አይሰጥም። ሁል ጊዜም እንዳልኩ ነው። ቪዛን መስጠት የሚችለው የኦፊሰሩ የመጨረሻ ዲሲዥን ነው። ያ ማለት ግን በሐሰተኛ ሰነድ አያይዘህ ገብተህ ከምትመጣው ውጥንቅጥ ህይወት ሺህ ጊዜ አንድ ሰው 2 ሚሊዮን ብር ለመስጠት ከሚዘጋጅ ራሱን በ2 ሚሊዮን ብር ስራ እያየ አገር እየጎበኘ ትራቭል እግረ መንገዱን ባይዘወይ እንደው ማጆሪቲ ኢትዮጵያዊ ባይዘወይ ደርሶ የሚመጣ ነው እኮ። አብዛኛው ስራ ያለው ስቴብል ያደረገ ሰው ነው እኮ ኢንትረስት። ኢቨን እንኳን የሀገር ላይ ሰው ሀገር ሄጄ ይቀራል ብሎ የሚያስብ ሰው ምን እንደሚሆን ታውቃለህ? በዚች ሂደት ውስጥ እየተሰራ ይመጣል። ቱርክ ሄደ ስትመጣ ንግድ እያየ አልባሳቶች ቢመጡ፣ የተለያዩ እቃዎች ቢመጡ፣ እንዲህ አይነት ነገር ቢዝነስ ቢጀምር፣ ኢምፖርት ቢጀምር፣ ኤክስፖርት ቢጀምር እየተማርክበት ትሄዳለህ። በዚች ፕሮሰስ ውስጥ 2 እና 3 ሀገሮች ውስጥ ሰውየው አመለካከቱ እየተቀየረ ይመጣል። መጨረሻ ላይ ብትጓጓለት የነበረው ሀገር ስትሄድ ወል ለዚሁ ነው ወይ ይሄንን ሁሉ ነገር ሊከፍል የነበረው ብለህ ትምህርት ነው የምትወስድበት። እና እውነተኛ ሰነድ ብቻ ይዞ ኦፊሰር ፊት ሄዶ ጄኑዊንሊ በሚችለው ቋንቋ ማስረዳት፣ ያንን ኢንቴንሽንህን ነው በደንብ አንደርስታንድ የሚያደርጉት። ብቁ ሆነ ከተገኘ ቪዛ አለ፣ ካልሆንክ ደግሞ ተከልክለሃል አይደለም። ትራይ ኔክስት ታይም ነው። ከነ ቋንቋው ነው የምወደው በነገራችን ላይ እምቢለት ከልክለናሃል አይደለም። አም ሶሪ ለዛሬ you're not qualified but you can try next time የሚል መልስ ነው የሚሰጡ። በእውነት በጣም 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 እግዚአብሔር ያክብርልኝ በዚህ አፋ ብዙዎች የሚተርፍ ነገር ስላካፈልክ። በመጨረሻ እኔ አሜሪካ የገባሁበትን ሚስጥር ደግሞ ላካፍላችሁ። በመሃል መልእክት አለኝ። ኢትዮ ቤስት ሪል ስቴት በቦሌ መሃል ከቦሌ ማተሚያ ጀርባ G+17 እስከ 5ኛ ድረስ የቢዝነስ ኤሪያና ሱቆች፣ ቢሮዎች ናቸው። ከ6ኛ ፎቅ ጀምሮ መኖሪያ ነው።
ቴራሱ ድፍን ቦሌን ፍንትው አድርጎ ያሳያል። ለቦሌ ኤርፖርት የ5 ደቂቃ ርቀት ላይ ይገኛል። 50%ቱን ብቻ ከፍላችሁ ዛሬውኑ ስም ሊዞርላችሁ ዝግጁ ነው። ምክንያቱም ለእያንዳንዱ ቤት የተሰራ ካርታ አለው። ቀሪውን 50% በ5 በ10 በ20 ዓመት ከባንኩ ጋር ቀስ እያላችሁ መክፈል ትችላላችሁ። በ0975 44 44 41 ወይም መጨረሻውን 42 እያደረጋችሁ መደወል ትችላላችሁ። ታዲያ በዚህ ቪዲዮ መጨረሻ የኔን የአሜሪካ ሂስትሪ ባጭሩ ላጋራችሁ። መጀመሪያ የአሜሪካ ኤምባሲ ሄድኩት ምንም አይነት የጉዞ ሂስትሪ ሳይኖረኝ ነው ማለት ይቻላል። ተከለከልኩኝ። በሁለተኛውም ሄድኩኝ ተከለከልኩኝ። በሶስተኛው ከመሄዴ በፊት በመሃል ግን ከዊሊ ጋር ተገናኘን። ዊሊ እኔ አሜሪካ ሄጄ የመቅረት ኢንቴንሽን እንደሌለኝ ያውቃል። ፍላጎቴ ምንድነው አሜሪካ ስጋበዝ ነው የሚሄደውና ይሄንን ነገሬን ካወቀ በኋላ ቁጭ አድርጎ አንድ ቀን ነገረኝ። እሸቱ አንተ አሜሪካ ሄደህ አላማን አሳክተህ ወደ ሀገር እንደምትመለስ እኔ ያውቃለሁ፣ ግን ኤምባሲ ያለው ኦፊሰር በምን ያውቃል አለኝ። ታዲያ እንዴት ነው የሚያውቀው ስለው እስቲ ያንን የሚያሳይ ሂስትሪ ገንባ አለኝ። ኦኬ መጀመሪያ ሲሸልስ ነው ሄድነው። እርግጥ ሲሸልስ ሄድነው በሃኒሙን ነው ከሜላት ጋር። ከዛ በኋላ ዱባይ ሄድን። ከዛ በኋላ እንደምንም ዊሊ አመቻችቶ ግሩፕ ወደ 30 ሰዎችን ፓሪስን ለማስጎብኘት የሚሄድበት ጉዞ ነበረው። እንደውም ቪዛ ተሰርቶ ካለቀ በኋላ ባለቀ ሰዓት ነው የኔን ኬዝ ይዞ የገባው ኤምባሲ። ከዛ ያ ቪዛ ተፈቀደልኝ። ፓሪስ ይዞን ሄዶ ፓሪስን ቤልጅየምን አሳይቶን ተዝናንተን መጣን። ከዛ በኋላ ደግሞ ከፓሪስ መልስ እኔ ኦልሞስት አንድ ቀን ነች ኤምባሲ የሄድኩት። እሱንም ፊቴን ለማሳየት ነው። ሁሉን ነገር ራሳቸው በኦፊሱ ጨርሰው ብራዚል ኤምባሲ እኔም ሜላትም ገባን። የ1 ዓመት ቪዛ ተሰጠን። ከዛ ብራዚልም እንደዚሁ ግሩፕ ይዞ ሲሄድ ይዞን ሄደ፣ አስጎበኘን። ሙሉ ወጪውን እንግዲህ እኛ ለዊሊ ከፍለን የአውሮፕላኑ የሆቴሉ ሁሉ ነገር ቡክ አድርጎ በጣም የሚገርም ነው። እኔ ስለ ዊሊ የማስጎብኘት አቅም በሌላ ቪዲዮ ነግራችኋለሁ። በዚህ ቪዲዮ የሚያልቅ አይደለም። አደረገ ያንን ነገር። ከዛም በኋላ በመሃል እኔ ኳታርም አይዶ ነው ብቻ የሆነ አረብ ሀገርም ሄጄ ነበረ። ምን አለኝ፣ አሁን እሺ ብቁ ነህ፣ አሁን ሂድና አሜሪካ ኤምባሲ ጠይቅ። ምክንያቱም አሁን ላይ ወደ ሀገርህ ለመመለስህ በቂ ማስረጃ አለ። እዚህ ሀገር አግብተሃል፣ ሂስትሪ ቢውልድ አድርገሃል፣ አውሮፓ ሄደህ ተመልሰ መጥተሃል፣ ላቲን አሜሪካ ሄደህ ተመልሰ መጥተሃል። ቢኮዝ አንድ ሰው ስደተኛ ሜንታሊቲ ያለው ሰው አውሮፓን ቢሄድ እዛው ነው የሚቀረው። ስደት ነው። ማንነትን አንተ ውስጥ ያለውን የምትሄደው በትክክለኛ ዓላማ ለመሆኑ ማስረጃ ሰብስበሃል። አሁን ይሄ ማስረጃህን ይዘህ ከገባህ ያም ትታመናለህ፣ ቪዛ የማግኘት እድል በጣም ሰፊ ነው አለኝና አሜሪካን ሀገር እንዳያችሁት 14 ቀን ለገዳሙ ገንዘብ ያሰባሰብንበት ፕሮግራም ነበረ። ለዛ ፕሮግራም ነው ቪዛውን አፕላይ ያደረኩትና ኤምባሲውም የጠየቀኝ ያንን ነው። እስቲ ትራቭል ሂስትሪን አየችውና ራሷ ቪዛዬን የት ሀገር እንደሄድኩ ታውቃለች። ለምን ሄድክ? ለጉብኝት ነው የሄድኩት። የት ከተማ ነው የቆየኸው? እዚህ ከተማ። አሁን ለምንድን ነው የምትሄደው? ቻሪቲ ለማሰባሰብ ገንዘብ። ኦኬ። ከዛ በኋላ ያው ቪዛውን ኦፊሰሯ በጣም ደስ እያላት ነው የፈቀደችልኝ። ለካ ቪዛ የሚኖር ነገር ነው። እኔ የገባኝ የሚጠየቅ ነገር ሳይሆን የሚኖር ነገር ነው። ሰው ኑሮውን በቃ ይኖረዋል። ሁሌ ስትደርስ ትደርሳለህ የምለው አባባል አለ። ለምሳሌ የትም ሀገር ያልሄደ ሰው ቅድም ቪዛ ዊሊ እንዳለው 2 ሚሊዮን ብር ስላለው አሜሪካ ሊሄድ አይቻልም። በቃ ኑሮ ነው። ቪዛ የሚኖር ነገር ነው። እስቲ ኑረው 2 ሚሊዮን ብር ካለ አንተ መጀመሪያ ኑረው ነው የሚለው ህጉ። ዱባይ ሂድ፣ ኳታር ሂድ፣ ቱርክ ሂድ፣ አውሮፓ ሂድ፣ ብር አለህ ሚሊዮነር ነኝ ብለህ አይደል ኤምባሲው ጋር የምትገባው። ያን ስትኖረው ኤክስፒሪየንስ ስታደርገው የትኛውም ኤምባሲ ኦኬ ይሄ ሰውዬ የእውነት በቃ እዛ ደረጃ ስለደረሰ ነው ትራቭል እያደረገ አገር እያየ ምን እያለ የመጣው። ይሄ ለጉብኝት ቪዛ ነው እንግዲህ የማወራው። እኔ አሁን የገባኝ ነገር ድሮ የሆነ ኤምባሲ ሰውየው ቆሞ ደስ እንዳለው የሆነ ደስ ካለው የሚሰጥ ደስ ካለው የሚከለክል አይነት ነገር አድርጌ ነበር ማሰብ። እንደ ሙዱ ይመስለኝ ነበር። እንደዛ አይደለም። ኤምባሲ ያለው ኦፊሰር ለካ ስራው ነው ቪዛ መስጠት። ሊሰራ ነው የሚመጣው። ከቤቱ ሲመጣ ሊከለክል አይደለም። ለሚገባቸው ሰዎች ሰርቭ ሊያገለግል። በጣም ፈገግ ብለው እኮ ነው የሚያናግሩት። አንዳንዴ በትክክለኛ የሆነ ነገር ይዘህ ስትቀርብ ፈገግ ብለው አናግረው ደስ ብሏቸው ምናምን ነው ኢንጆይ አድርግ እንደዚህ ሁን እንደዚህ ኢቭን ከጉዳይ ውጪም ፈታ ብለው ሊያዋሩክ ይችላሉ። የሚከለክሉት ለማይገባው ሰው ነው። ህግ አለ፣ የሰለጠኑት ስልጣን አለ። ስለዚህ እኛ ሊከለክሉ አይደለም የሚቆሙት። ኢንቴንሽናቸው ለሚገባው ሰው ሊሰጡ ነው የሚቆሙት። እንዲገባን ታዲያ ምንድነው ቅድም እንዳለው ህክምና ከሆነና ትክክለኛ የጤና ጉዳይ ከሆነ እኮ በቃ ያስታውቃል፣ ኬዙ ይናገራል። የትምህርቱም እንደዛው የጉብኝቱም እንደዛው። ብዙ አጭበርባሪ በበዛበት ዓለም ተጨማሪ አጭበርባሪ ሆኜ ልሂድ ማለት አያዋጣም።
ለምን ለሚያጭበረብሩ ሰዎች ሁልጊዜ መፍትሄ እያዘጋጁ ህግ እያወጡ እንደኛ እኮ ነው ብሬንስቶርም ያደርጋሉ እነሱም ብሪፍ ያደርጋሉ የት ኤምባሲ ምን አይነት ኬስ ገጠመ ይናበባሉ ግን ትክክለኛውን ሂስትሪ ገንብቶ የሄደ ሰው አላማውን አሳክቶ አሜሪካም ይሁን አውሮፓም ይሁን የሄደበትን ጉዳይ ፈጽሞ መመለስ ይችላል ምናልባት አጽንኦት ለመስጠት ነው አንድ ሰው አንዴ አሜሪካ ቪዛ አግኝቶ ከሄደ በኋላ ወደ ሀገሩ ተመልሶ አሜሪካ መሄድ ይችላል በደንብ ይችላል የሚገርምህ አንድ ጊዜ አሜሪካን ኤምባሲ ቪዛ ሲሰጥ የ2 ዓመት ቪዛ ነው የሚሰጠው እሺ በህጉ መሰረት B1 B2 ቢዝነስ ፕሌዠር ይባላል እሺ 2 ዓመት ሙሉ ያገለግለዋል አንድ ጊዜ ደርሶ ከመጣ በኋላ በማንኛውም በፈለገ ጊዜ ከ3 ወር በኋላ ይሁን ከ6 ወር በኋላ ይሁን 2 ዓመቷ እስክትቃጠል ድረስ እንደፈለገ በአሳማኝ ምክንያቶች ባሉት ቁጥር መውጣት መግባት ይችላል አሳማኝ ምክንያቶች ጉብኝት ሊሆን ይችላል ሚቲንግ ሊሆን ይችላል ዘመድ ጥየቃ ሊሆን ይችላል ኦኬ ስትሪክትድ የሆነ ነገር አይደለም ኦኬ ያ ቪዛ ኢቭን ከተቃጠለ በኋላ አንድ ጊዜ ተሰጠህ ማለት በአግባቡ ገብተህ ተጠቅመው ከወጣ ኤኒ ታይም እንደ ቀበሌ መታወቂያ ፊዚካሊ እንኳን ወደ አሜሪካ ኤምባሲ ድጋሚ እኮ አትገባም ዶክመንት ማቅረቡ ላይ አይጠበቅብህም ቢዝነስ ላይሰንስ አይልህ ባንክ ስቴትመንት አቅርባ አይልህ የትኛውንም ኮንሲኩዌንስ አይጠይቅህ በየ2 ዓመቱ በዲኤችኤል በኩል ፓስፖርትን ትልካለህ ተለጥፎልህ ቪዛ ቤት ነው የሚመጣልህ ይታደሳል በቃ በየ2 ዓመቱ እንደ መታወቂያ በቃ እንደ ቀበሌ መታወቂያ ማለት ነው የምትከፍላት የተለመደችው $185 የኮቲዋ ክፍያ ትከፈላለች ቪዛ ፕሮሰስ ፎርሟ ትሞላለች ዲኤችኤል ይቀመጣል ፓስፖርት ተለጥፎ ይመጣልሃል ብዙ ሰዎች የሚሸወዱት ምን መሰለህ አንድ ጊዜ ያገኙት ቪዛ በቃ በህይወት ዘመን ማትደገም ይመስላቸዋል ወጡ ማለት በዛው ይቀሩበታልና ብዙ ማመዛዘን እየቻለ እንግዲህ ወጥተህ ስትመለስም ሀገርህ ላይ ደግሞ ሰራ የነበረውን እድሉን ማታገኘው ይመስልሃል ይሄንን ድጋሚ ሄድክበትን ጉዳይና ሚስቱን ትቶ ልጆቹን ትቶ ለ8 ዓመት ለ10 ዓመት ወረቀት ሲስተካ የብዙ ሰው ህይወት ይፈተናል የሚገርም በዚህ መሃልና ወጥተው ተመልሰው ከመጡ በኋላ በማንኛውም ጊዜ ባል ያገኘውን ቪዛ መልሶ ባለቤቱን ይዞ ሊጎበኝ ይችላል አንደር ኤጅ የሆኑ ልጆቹን 21 ዓመት ነው በአሜሪካን ህግ እንግዲህ ዲፔንደንት የሚባሉት 21 ዓመት እስኪሞላቸው ድረስ ልጆቹን ይዞ አብሮ ገብቶ ቪዛ እያገኘ እየጎበኘ በመመላለስ አገሩ ላይ ብዙ መስራት እንደሚችል እየተረዳ ያለውን ኦፖርቹኒቲ እያወቀ የቢዝነስ አይዲያዎችን ከሄደበት ሀገር እየቀሰመ ስራውን የበለጠ አቀላጥፎ ዶም ሰክሰስፉል መሆን ይችላል እና በአንድ ጊዜ ወጥተው የሚቀሩት እንግዲህ ከግንዛቤ እጥረት ነው ማለት ነው ኢቭን ዩሮፕ ላይ ሲሰጥ ቪዛ ሸንገን ቪዛ 27 ሀገር ቪዛ ነው የሚሰጠው እሺ የ27 ሀገር ቪዛ ይዘህ የትኛውም አውሮፓ ሀገር መጓዝ ትችላለህ ተመለሰ ስትመጣ በማንኛውም ጊዜ አንዳንድ ጊዜ መልቲፕል ኢንትሪ ይሰጣል ማለት እየደጋገምኩ ጣበት ነው አንድ ጊዜ ገብተህ ከወጣ በኋላ የሚቃጠልም ቢሆን በማንኛውም ጊዜ the same procedure ንግድ ፈቃድም ካለ ወይ ቅጥር ደብዳቤህንም አያይዘን ባንክ ስቴትመንት 3 ወር አቅርበህ ያለችህን ሊብሬቱን ካርታቱን ጋብቻዩን ልጆች እሷን ያለችህን አቅርበህ መጀመሪያ ሲሰጥ የነበረውን ራሱ ፋይል ብቻ በማቅረብ ድጋሚ ቪዛ ማግኘት ይቻላልና አንድ ጊዜ በወጡበት በፍጹም እንዳይሸወዱ ነው የሚመክረው አንድ ሰው የአሜሪካ ቪዛ ካገኘ በየ2 ዓመቱ እንደ ቀበሌ መታወቂያ በቀላሉ ይታደሳል እኔ አሁን 3ኛ ነው አሜሪካ ስመጣ ይሄን ቪዲዮ እየቀረጽን ያለነው ሎስ አንጀለስ ሆነን ነው በቃ አሁንም ቪዛዬ ሲያልቅ ደግሞ ይታደሳል በፈለኩ ሰዓት መጥቼ የተጋበዝኩበትን አላማ አሳክቼ እየሄድኩኝ ነው ያለሁት ስለዚህ አውሮፓም ይሁን አሜሪካ አንድ የቪዛ ያገኛችሁ ደግሞ አትሸወዱ መላልሳችሁ መሄድ የምትችሉበት ሀገር ጠርታችሁ ህይወታችሁን እንደገና ከዜሮ መጀመር አያስፈልግም በጣም ብዙ ዋጋ መክፈል አያስፈልግም ለማለት ነው ይሄንን ቪዲዮ የሰራ ነው እንግዲህ ለብዙ እናቶች መልስ ይሆናል ብለን ነው ብዙ ወላጆች ተጨንቀዋል በአሁን ሰዓት ይሄን ያህል ሚሊዮን ብር ከፍዬ ካልገባው ሞቼ እገኛለሁ በሚል ብዙ ሰዎች ብዙ እያጠፉ ነው ስለዚህ አትጨነቁ እውነታው ይሄ ነው አትታለሉ አትሸወዱ ለማለት ነው እስቲ ኮሜንት ጻፉልን እዚህ ቪዲዮ ስር በኮሜንት ሐሳባችሁን ገለጹልን የተሸወዳችሁም ካላችሁ አሁን ያወራነውን ነገር እውነት ነው ውሸት ነው ደግሞ እናንተም ጀጅ አድርጉት መቼም ኤክስፒሪየንሱ ያላችሁ ሰዎች አላችሁ ዕውቀቱ ያላችሁ ሰዎች አላችሁ እናንተም ኮሜንት ጻፉልን ተመሳሳይ ጥያቄ ካላችሁ በተለይ ዊሊ ባለው ልምድ ሊመልስላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልንና በሰብሰብ አድርገን በቀጣይ እናስቸግረዋለን አሁን ታዲያ እናንተ ጋር መጥተው ፎርም መሙላት ማማከር ይሄን አገልግሎት ማግኘት ቢፈልጉ ወይም ጥያቄ ካላቸው ሰዎች አድራሻ አለ የምትገኙበት አዎ እንግዲህ 3 ኦፊሶች አሉን በኦፊስ ደረጃ ዋናውና የመጀመሪያ ቢሮአችን የሚገኘው ቦሌ መድኃኔዓለም ሄልዘር ታወር ይባላል ሄልዘር ታወር 2ኛ ፎቅ ላይ እንገኛለን ሌሎች ቢሮዎች ደግሞ 22 ሌክስ ፕላዛ ህንጻ ላይ አለን እንደዚሁም ደግሞ 22 ቅዱስ ገብርኤል ሆስፒታል ፊት ለፊት
አዲስ ህንፃ ነው። እዛም ውስጥ እንገኛለን እና በ3 ቦታዎች አለን። እንግዲህ የተለያዩ አይነት አስተያየቶቻቸውን፣ ገጠመኞቻቸውን፣ የሚያስፈልጋቸውን ድጋፍና እርዳታ ለሚፈልጉ ሰዎች ስልክ ቁጥር ልናስቀምጥላቸው እንችላለን። ምንም አይነት ከነሱ የሚጠበቀው ነገር የተዋቀረ ዶክመንታቸውን ይዘው የሚሄዱበትን ፐርፐዝ ብቻ ማስረዳት ነው። የቪዛ አፕሊኬሽን ፕሮሰሶችን የማማከር ስራዎችን አግኝተው ብቻ በቀላሉ መሄድ ይችላሉ ማለት ነው። እንግዲህ ስልክ ቁጥሮቹ 0967 35 01 74 እና መጨረሻው 75 ማድረግ ይቻላል። የኔም ቤተሰቦች እንግዲህ ዊሊ ኢትዮጵያ ቱር የቲክቶክ ፔጅ አለው። እዛ ላይ የእሱን እንቅስቃሴዎች የጉዞ ፕሮግራምና ማወቅ ከፈለጋችሁ ዊሊ ኢትዮጵያ የቲክቶክ ፔጁን ፎሎ አድርጉለት። ወዳችኋለሁ።